አስማተኞች አብራካዳብራ ሲሉ የሆነ ተአምር እናያለን። ከኮፍያ ውስጥ ጥንቸል ይወጣል፣ ከመዳፉ ላይ እርግብ ይፈልቃል። አብራካዳብራ ማለት በአረማይክ አቫ ካዳብራ ከሚለው ሐረግ የወጣ ሲሆን ትርጉሙም ስናገር እፈጥራለሁ፣ አይ ክሬት አዝ አይ ስፒክ ወይም እየተናገርኩ እፈጥራለሁ እንደማለት ነው። ቃላት በጣም አስፈሪ የሆነ ኃይል አላቸው። አጥንት የላቸው፣ ግን አጥንት ይሰብራሉ። ሕይወትህን ከፍም ዝቅም ያደርጉታል። ስራዬን ጠላሁት፣ ሰው አይወደኝም፣ አረባም፣ ከንቱ ነኝ፣ ይሄ ልጅ ዋጋ የለውም፣ ዋጋ የላትም፣ አይረባም፣ አትረባም፣ ሀገሪቱ ገደል እየገባሽ ነው፣ ኑሮ ገደለኝ፣ ከአቅሜ በላይ ነው። እነዚህ አረፍተ ነገሮች ዘሮች ናቸው። በንግግር ትዘራቸውና በሕይወት ታጭዳቸዋለህ። የትም አልደርስም ስትል ቀጭን ትእዛዝ ነው። አይምሮህን እንዲህ እያልከው ነው፣ በደንብ ስማኝ፣ የቱንም ያህል ብሞክር ብጥር ልፋቴ ከንቱ ነው፣ የትም አልደርስም ብለህ እየነገርከው ነው። ታማኝ የሆነው አይምሮህ ደግሞ ይታዘዛል። ሌላው አካልህ ደግሞ ትእዛዙን ያስፈጽማል። ከልብህ አትሰራም፣ ታለምጣለህ፣ ቶሎ ትዳከማለህ፣ ትሰንፋለህ። የተለየ ጥረት ስለማታደርግ ወደ ሕይወትህ የተለየ ነገር አይመጣም፣ የተሻለ ነገር አታገኝም። ራስህ ላይ ይህንን ሁሉ ካደረክ በኋላ እኔ እኮ እድለቢስ ነኝ የማለት ድፍረት እንዴት ይኖርሃል? ይሄ እኮ እድለቢስነት ወይም ባድላክ አይደለም። ይሄ ለአንተ ቆፍጣና ትእዛዝ የተሰጠ ቀጥተኛ ምላሽ ነው። የትም አልደርስም አልክ፣ እንዳልከው ቆመህ እንድትቀር አደረገ። ንጉሥ ሰለሞን ወይም ሱሌማን እንዲህ ብሏል፣ ሞትና ሕይወት በምላስ እጅ ላይ ናቸው፣ የሚወዷትም ፍሬዋን ይበላሉ ይላል። አስበው፣ የዚህ ዓለም ትልቁ ክስተት ሞትና ሕይወት ነው። ሁለቱም በምላስ እጅ ናቸው እኮ ነው ያለው። በቃ ቃላት ቦምብ ናቸው። በቃላት ግንኙነትን መግደል ትችላለህ። የልጅህን በራስ መተማመን መግደል ትችላለህ። የራስህን የወደፊት መድረሻ በቃላት መግደል ትችላለህ፣ ወይ ደግሞ ሕይወትን መስጠት ትችላለህ። በአንድ ሐረግ የሰውን ተስፋ እንደገና ማነሳሳት ትችላለህ። አካልህን በፍቅርና በጥንካሬ በማናገር መፈወስ ሁሉ ትችላለህ። ነገር ግን አንተ እንደ ሕፃን ልጅ በተሞላ ሽጉጥ ለመጫወት ትጠቀምበታለህ። ቀኑን ሙሉ የራስህ እግር ላይ ስትተኩስ ትውላለህ። ራስህን ትወቅሳለህ፣ ትሳደባለህ፣ ሰበብ ትደረድራለህ። ወዳጄ፣ ቃላት ኃያል ናቸው። ደጋግመህ ስትናገር ወደ ድርጊት ትሄዳለህ። ድርጊት ሲደጋገም ልማድ ትፈጥራለህ። ያ ልማድህ እንደ ክር ሲጠነክር ማንነትህ ይሆናል። ማንነት ደግሞ ያንተን ዕጣ ፋንታ ይወስናል፣ ነገህን ይወስናል። ስለዚህ ይህንን አትርሳ። ነገህን የሚገነቡት ወይም የሚያፈርሱት ቃላት ናቸው።